አርዕስተ ዜና የብሩንዲ ፕሬዝዳንት ኤቫሬስቲ አዲስ አበባ ገቡ። ኢትዮጵያ የባህር በር ባለቤትነትን ለማረጋገጥ የጀመረችው ጥረት ጃፓን እንደምትደግፍ ገለጸች። ነጃሺ ኢትዮ ኢስላሚክ ትረስት በማዕከሉ ላይ ከባድ የእሳት አደጋ አጋጠመው። ለ40 ቀናት የተዘጋው አልአቅሳ መስጊድ በድጋሚ ተከፈተ። እስራኤል በጋዛ ሰርጥና በሊባኖስ በጋዜጠኞች ላይ የምትፈጽማቸው ጥቃት ተመድ በጦር ወንጀልም ፈረጀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም አህመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ጋምቤላ ክልል የሸሪዓ ፍርድ ቤት በአዋጅ እንዲቋቋም ላበረከተው አስተዋጽኦ ጠቅላይ ምክር ቤቱ አመሰገነ። የጋምቤላ ክልል ርዕሰ መስተዳደር ክብርት አለሚቱ አማድ የክልል የሸሪዓ ፍርድ ቤት በአዋጅ እንዲቋቋም ላበረከቱት በጎ ሚናና የክልሉ ሙስሊሞች ማህበረሰብ በክልሉ ሁለንተናዊ የልማት እንቅስቃሴ ውስጥ በንቃት እንዲሳተፉ ያደረጉ ላሉት ጥረት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም አመስግኗል። የጠቅላይ ምክር ቤቱ የአስተዳደራዊ ጉዳዮችና ተቃዋሚ ልዕቀት ምክትል ፕሬዝዳንት ኡስታዝ ተምኪን አብዱላሂ የተመራው የስራ ልዑክ ከርዕሰ መስተዳደሯና ከክልሉ ከፍተኛ የስራ ኃላፊዎች ጋር ባደረገው ውይይት የሸሪዓ ፍርድ ቤት መቋቋሙ ትልቅ እርምጃ መሆኑን ገልጿል። ክብርት ርዕሰ መስተዳደሯ በአዋጅ የጸደቀውን የክልሉ ሸሪዓ ፍርድ ቤት ተግባራዊ እንዲሆን ያላቸውን ሙሉ ፍላጎት ለጠቅላይ ምክር ቤቱ ልዑካንም ገልጿል። ይህ ውሳኔ በክልሉ የፍትህ ስርዓት ውስጥ ትልቅ ምዕራፍ የሚከፍት ሲሆን የሙስሊሙ ማህበረሰብ ፍትህ የማግኘት መብት የሚያረጋግጥም ነው ተብሏል። የክልሉ ርዕሰ መስተዳደር ዶክተር ጋልዋሮ በበኩላቸው የክልሉ ሙስሊሞች በክልሉ እና ሰላም ግንባታ ውስጥ ጉልህ ድርሻ እንዳላቸው አጽንኦት ሰጥተዋል። የጠቅላይ ምክር ቤቱ ዑለማ ጉባኤ ጽህፈት ቤት ኃላፊ ሼህ መሐመድ ዘይን ዘህረዲን የሸሪዓ ፍርድ ቤት በአዋጅ መጽደቁን ታላቅ እርምጃ እንደሆነም ገልጸዋል። በውይይቱ ወቅት በኡስታዝ ተምኪን አብዱላሂ የተመራው ልዑካን የክልሉ መጅሊስ በልማት አጀንዳዎች ዙሪያ ከመንግስት ጋር በቅርበት እየሰራ መሆኑን ገልጸው በቀጣይም የስራ ግንኙነት የበለጠ ተጠናክሮ እንደሚቀጥልና ህዝበ ሙስሊሙን በልማት አጀንዳዎች ዙሪያ ከክልሉ መንግስት ጋር በጋራ እንዲሰራ ጥሪም አቅርበዋል። በውይይቱ የክልሉ ብልጽግና ፓርቲ የጋምቤላ ከተማ ቅርንጫፍ ኃላፊ አቶ አሼን አስቴና የፕሬዝዳንት ጽህፈት ቤት ኃላፊ አቶ ኛም ተሳትፈዋል። ምንጭ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነት ነው። ኢትዮጵያ የባህር በር ባለቤትነትን ለማረጋገጥ የጀመረችውን ጥረት ጃፓን እንደምትደግፍ ገለጸች። በጃፓን ጠቅላይ ሚኒስትር ልዩ አማካሪ አውሳዳማ በኢትዮጵያ የጃፓን አምባሳደር ሺባቴ የተመራ የልዑካን ቡድን ከብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ዶክተር አሳፋ ቢዬና ከሌሎች የተቋሙ ከፍተኛ አመራሮች ጋር በቀጠናዊ ዓለም አቀፋዊ የጸጥታና ደህንነት ጉዳዮች የሚደረጉ ትብብሮች ወደ ላቀ ደረጃ ለማሳደግ በሚቻልባቸው ጉዳዮች ዙሪያ ምክክርም ተደርገዋል። ኢትዮጵያና ጃፓን ከዚህ ቀደም በደህንነት ጸጥታ ጉዳዮች ዙሪያ በጋራ የሚሰራቸው ተግባራት በማጠናከር በቀጠናው የሚንቀሳቀሱ ሽብርተኛ ቡድኖችና ድንበር ተሻጋሪ ወንጀሎችን ለመከላከልም ውይይት አድርጓል። እንዲሁም በሳይበርና በአቪዬሽን ደህንነት ዙሪያ የሚደረጉ ትብብርና የመረጃ ልውውጦችን ለማጠናከር በሚቻልባቸው ጉዳዮች መክረዋል። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ዶክተር አሰፋ በኢትዮጵያ ሀገራዊ ለውጥን ተከትሎ የተከናወኑ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እንዲሁም የጸጥታ ዘርፍ ሪፎርሞችን በተመለከተ ለጃፓን ልዑካን አባላትም ገለጻ አድርጓል። የሪፎርሙ ስራዎችም ፋይዳ እንዳበረከቱም ገልጸዋል። የብሩንዲ ፕሬዝዳንት ኤቫሬስቴ አዲስ አበባ ገቡ። የብሩንዲ ፕሬዝዳንት የወቅቱ የአፍሪካ ህብረት ሊቀመንበር ኤቫሬስቴ ለይፋዊ የስራ ጉብኝት አዲስ አበባም ገብተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ማቀባበል አድርገውላቸዋል። የብሩንዲ ፕሬዝዳንት የወቅቱ ሊቀመንበር ኤቫሬስቲ በኢትዮጵያ በሚኖራቸው ቆይታ የሁለቱ ሀገራት ግንኙነት ወደ ላቀ ደረጃ የሚያሸጋግሩ ጉዳዮች ላይ ውይይት ያደርጋሉ ተብሎም ይጠበቃል። የነጃሺ መረጃችን አሁን እንደቀጠለ ነው። በደቡብ ኢትዮጵያ ክልል በተለያዩ አካባቢዎች የመሬት መንቀጥቀጥ ተከሰተ። በዛሬው ዕለት በተለያዩ አካባቢዎች መለስተኛ የመሬት መንቀጥቀጥ መከሰቱ ተገልጿል። በጋሞ ዞን የተለያዩ ወረዳዎች እንዲሁም በአርባ ምንጭ አካባቢያ ቦንኪ ወረዳ፣ ቦርዳ ወረዳ፣ ጫንቻ ወረዳ፣ ምዕራብ አባያ ወረዳ፣ ካምባ ወረዳ፣ ዳውሮ ታርጫና አካባቢ፣ አለታ ወንዶ፣ ጌዲዮ ዲላና አካባቢያ፣ ደቡብ ኦሞ ዞንም የመሬት መንቀጥቀጥ እንደተከሰተ የሚደርስ መረጃ ያመለክታል። እስካሁን በንብረትም ሆነ በሰው ላይ ግን የደረሰ ጉዳት አልተሰማም።
ወደ ውጪ መረጃችን ስናመራ ነጃሺ ኢትዮ ኢስላሚክ ትረስት በማዕከሉ ላይ ከባድ የእሳት አደጋ አጋጠመው። በደቡብ አፍሪካ ጆሃንስበርግ ከተማ የሚገኘውና ለበርካታ ኢትዮጵያ ማህበራዊና መንፈሳዊ አገልግሎት ሲሰጥ የቆየው ነጃሺ ኢትዮ ኢስላሚክ ትረስት በደረሰበት ከባድ የእሳት አደጋ ሙሉ በሙሉ በሚባል ደረጃ መውደሙ ተገለጸ። በበጎ አድራጎት ስራዎች የሚታወቀው ማዕከሉ በተለይም ለፍልስጤም የጋዛ ነዋሪዎች የገንዘብና የምግብ እርዳታ በማሰባሰብ ረገድ ንቁ ተሳትፎ ሲያደርግ የነበረ ተቋም ነው። የእሳት አደጋው በማዕከሉ ንብረት ላይ ከፍተኛ ውድመት ያስከተለ ሲሆን ህንጻው ሙሉ በሙሉ በሚባል ደረጃ ጉዳትም ደርሶበታል። የአካባቢው እሳት አደጋ መከላከል ቡድን ባደረገው ርብርብ እሳቱ በቁጥጥር ስር መዋሉ የቻለ ሲሆን በአደጋው በሰው ህይወት ላይ የደረሰ ጉዳት አለመኖሩ ተረጋግጧል። የአካባቢው ፖሊስ የአደጋው መንስኤ ምን እንደሆነ ለማወቅ ምርመራ መጀመሩንም አስታውቋል። ማዕከሉ በደቡብ አፍሪካ ለሚኖሩ ኢትዮጵያን ሙስሊሞች ዋነኛ መሰባሰቢያ የሃይማኖታዊ ትምህርቶች ማዕከልና ማህበራዊ ትስስር መፍጠሪያ በመሆኑ መውደሙ በማህበረሰቡ ዘንድ ከፍተኛ ሀዘንና ድንጋጤን ፈጥሯል። የማዕከሉ አመራሮች ተቋሙን በአጭር ጊዜ ውስጥ መልሶ ለመገንባት ሰፊ ርብርብ ስራዎች መጀመራቸውን ገልጸው መላው ኢትዮጵያን በጎ አድራጊዎችን አስፈላጊውን ድጋፍ እንዲያደርጉላቸውም ጥሪ አቅርበዋል። ለ40 ቀናት የተዘጋው አልአቅሳ መስጊድ በድጋሚ ተከፈተ። በእስራኤል ቁጥጥር ስር በምትገኘው ምስራቅ ኢየሩሳሌም የሚገኘው ታሪካዊ አልአቅሳ መስጊድ ለ40 ተከታታይ ቀናት ተዘግቶ ከቆየ በኋላ ዛሬ በድጋሚ ለምዕመናን ክፍት መሆኑ ተገለጸ። እስራኤል መስጊዱን ዘግታ የቆየችው ከአሜሪካ ጋር በመሆን በኢራን ላይ የከፈተችውን ወታደራዊ ጥቃት ተከትሎ በጣለችው ገደብ ምክንያት መሆኑን አናዶሉ ዘግቧል። እንደ አናዶሉ የዜና ወኪል ዘገባ ከሆነ በጥንታዊቷ ኢየሩሳሌም ከተማ የሚገኝ ይህ ቅዱስ ስፍራ ዛሬ ለሱቢ ሰላት ክፍት እንደተደረገና በርካታ ምዕመናን መስጂዱ እንደተገኙም ተገልጿል። ብዙዎች በደስታ እንባ ሲያነቡና በመስጊዱ ቅጥር ግቢ ውስጥ የሽኩር የምስጋና ስጁድ ሲያደርጉም ተመልክቷል። በመቶዎች የሚቆጠሩ ሙስሊሞች የሱቢ ሰላት መስጊዱ ከተዘጋ በኋላ ለመጀመሪያ ጊዜ የጋራ ሰላትም አከናውነዋል። እስራኤል መስጊዱ ሙሉ በሙሉ የዘጋችው የካቲት 21 ቀን ፌብሩዋሪ 28 በኢራን ላይ ከተሰነዘረ ጥቃት ጋር ተያይዞም ነበር። በዚህ ወቅት የመስጊዱ ሰራተኞችና የአውቃፍ ባለስልጣናት ብቻ እንዲገቡ ይፈቀድ የነበረ ሲሆን ሌሎች ፍልስጤማውያን ግን በየመንደሮቻቸው በሚገኝ መስጊድ እንዲሰግዱ መደረጉም ተነግሯል። የነጃሺ መረጃችን አሁንም እንደቀጠለ ነው። እስራኤል በጋዛ ሰርጥና በሊባኖስ ጋዜጠኞች ላይ የምትፈጽመውን ጥቃት ተመድ በጦር ወንጀል ፈረጀ። እስራኤል በጋዛና በሊባኖስ ጋዜጠኞች ኢላማ ማድረጓን ቀጥላለች ተብሏል። የተባበሩት መንግስታት ድርጅት ይህ ድርጊት ዓለም አቀፍ የሰብአዊ መብትን ሕግ የሚጥስና የጦር ወንጀል ማለትም ፈርጆታል። በትላንትናው ዕለት የአልጀዚራ ሙበሽራ ዘጋቢ የነበረው ጋዜጠኛ መሐመድ ሳሚር ዋሻህ በእስራኤል ጥቃትም ተገድሏል። መሐመድ ሳሚር የተገደለው በጋዛ ከተማ መኪና ውስጥ ያለ በእስራኤል በኩል በተፈጸመ የድሮን ጥቃት ነው። ሌላኛው በሊባኖስ የሰውነት አልፈራህ ወይም የደስታ ድምጽ ዘጋቢ የነበረው ጋዳ በእስራኤል ጥቃትም ተገድሏል። የአልማናር ቴሌቪዥን ዘጋቢያ ሱዛን ከሊል በተመሳሳይ ቀን በተፈጸመው የእስራኤል ጥቃትም ተገድላለች። እነዚህ ግድያዎች የተፈጸሙት በአሜሪካና በእስራኤልና በኢራን መካከል የተኩስ አቁም ስምምነት ላይ ከተደረሰ ከጥቂት ሰዓታት በኋላ ነው። እስራኤል በሊባኖስ ከ100 በላይ ጥቃቶችን የፈጸመች ሲሆን ይህ የተኩስ አቁም ስምምነት መጣሷን ያሳያልም ተብሏል። ከጥቅምት 7 2023 ጀምሮ በፍልስጤም ግዛትና በሊባኖስ በእስራኤል ጥቃት ቢያንስ 268 ጋዜጠኞች ተገድለዋል። ዓለም አቀፍ የጋዜጠኞች ተሟጋች ሲፒጄ እንደዘገበው በጋዛ ብቻ ከ2023 ጀምሮ ቢያንስ 260 ጋዜጠኞችም ተገድለዋል። ይህም ለጋዜጠኞች እጅግ ገዳይ የሆነ ግጭት አድርጎታል ተብሏል። ሲፒጄ እንደፈረጀው የካቲት 28 2026 የኢራን ጦር ከጀመረ ወዲህ ባሉበት ሳምንታት በሊባኖስ ቢያንስ 7 ጋዜጠኞች ተገድሏል ብሏል። ይህን ተከትሎ የተባበሩት መንግስታት ድርጅት ጋዜጠኞችን ኢላማ ማድረግ ዓለም አቀፍ የሰብአዊ መብት ሕግን የሚጥስና በጦር ወንጀል በመፈረጅ በአስቸኳይ እንዲቆምም ጠይቋል። ዓለም አቀፍ የጋዜጠኞች መብት ተሟጋች ሲፒጄ እነዚህ ግድያዎች በጽኑ አውግዟል። ድርጅቱ ግልጽ የጦር ወንጀልና አስደንጋጭና ቀጣይነት ያለው ኪሳራ አካል እንደሆነም ገልጿል። የሲፒጄ ክልላዊ ዳይሬክተር ሳራህ ቁድራ ለሲቪል ጋዜጠኞች መሰረታዊ ጥበቃ ለማድረግ ስልታዊ ድክመት መኖሩን አጽንኦትም ሰጥተውታል። ሲፒጄ ዓለም አቀፍ አካላት በጋዜጠኞች ላይ የሚፈጽመውን ጥቃት በተናጠልና በገለልተኝነት እንዲመረምርም ጥሪ አቅርበዋል። በተለይም እስራኤል በወታደሮች የሚፈጸምባቸው ወንጀሎችን ለመመርመርና ተጠያቂ ለማድረግ ፈቃደኛ ለመሆኗ ከግምት ውስጥ በማስገባት በሀገራት ጫና እንዲያሳድሩባትም ጠይቀዋል።
የኢራን ከፍተኛ ልኡካን ከአሜሪካ ጋር ለሚደረገው ድርድር ኢስላማባድ ገብቷል ተባለ። ከእስራኤል የተኩስ አቁም ጥሰቶች ጋር በተያያዘ ጥርጣሬዎች ቢኖሩም ከፍተኛ የኢራን ልኡካን ቡድን ከአሜሪካ ጋር ለመነጋገር ፓኪስታን ኢስላማባድን ደርሷል። ይህ ውይይት የተኩስ አቁም ስምምነት ከተደረሰ ከ2 ሳምንታት በኋላ የሚካሄድ ሲሆን ይህም በሁለቱ ሀገራት መካከል ያለው ከፍተኛ ውጥረት ለማርገብ ያለመ ነው ተብሏል። የኢራን አምባሳደር ሬዛ አሚሪ በኤክስ ገጻቸው ባጋሩት መልእክት የኢራን ሕዝብ በእስራኤል በተደጋጋሚ የተኩስ አቁም ጥሰቶች ምክንያት በዲፕሎማሲያዊ ጥረቶችና ጥርጣሬ ቢኖረውም በፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ ግብዣ መሰረት ልኡካኑ ለውይይት መጥቷልም ብሏል። በዚህ ውይይት ላይ የአሜሪካ ከፍተኛ ልኡካን በምክትል ፕሬዚዳንትነት ጁዲ ቫንስ፣ በፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ እና በትራምፕ አማች በያሬድ ኩሽነር እንደሚመራ ተገልጿል። የውይይቱ ሁኔታ እስካሁን ግልጽ ባይሆንም በኢስላማባድ ከፍተኛ የደህንነት ዝግጅቶችም ተደርገዋል። ዋና ዋና መንገዶችም ተዘግተዋል። እንዲሁም የጠቅላይ ሚኒስትሩ ጽህፈት ቤት፣ የፕሬዚዳንት መኖሪያና የውጭ ጉዳይ ሚኒስትሮች ጨምሮ ቁልፍ የመንግስት ተቋማት አካባቢ ጥበቃ ተጠናክሯል በማለት አናዶሉ ዘግቧል። የፓኪስታን የውጭ ጉዳይ ሚኒስትር ሙህሲን ከአሜሪካ አምባሳደር ናታኒ ቤከር ጋር ተገናኝተው በመካከለኛው ምስራቅ ያለውን ወቅታዊ ሁኔታና የተኩስ አቁም ስምምነት በሚመለከትም ተወያይተዋል። አምባሳደር ቤከር የፓኪስታን ጠንካራ የዲፕሎማሲ ሚናም አድንቀዋል። ሚኒስተር ናቅፊ ቫንስ ዌትኮቭ እና ኩሽርን ልዩ እንግዶች እንደሚሆኑ ገልጸው ለሁሉም የውጭ ልኡካን አባላት አጠቃላይ የደህንነት እቅድ መዘጋጀቱን አረጋግጧል። በተናጠል የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር እና የሳውዲ አረቢያ አቻቸው ልዑል ፋይሰል ቢን ፋርሃን በስልክም ተነጋግረዋል። ሁለቱም በሊባኖስ በተፈጸመው የተኩስ አቁም ጥሰቶች ላይ ትልቅ ስጋት እንዳላቸውም ገልጸዋል። ዘላቂ ሰላምና መረጋጋት ለማምጣት የተኩስ አቁም ስምምነቱ ሙሉ በሙሉ ማክበርና መተግበር አስፈላጊ መሆኑን አጽንኦት ሰጥተውታል። ለዘላቂ ሰላም የፓኪስታን ጥረቶች ሳውዲ አረቢያ ለምታደርገው ቀጣይነት ያለው ድጋፍ ምስጋናቸውንም አቅርቧል። ሁለቱም ወገኖች በቅርበት ለውይይት እንደሚገናኙ ተገልጿል። በቀጣይ ወደ ቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን ያዘጋጀችውን ሀያት ከማል እንደሚከተለው ታቀርብልናለች። ተካፉል ኢንሹራንስን ለማሳደግ ሀገር አቀፍ የሸሪዓ ቦርድ ሊቋቋም ይገባል ተባለ። በሀገራችን የተካፉል ኢንሹራንስ ከተጀመረበት ጊዜ አንስቶ እድገት ቢያሳይም በርካታ መሻሻሎች እንደሚያስፈልጉ ተነግሯል። ይህ የተነገረው በኢትዮጵያ የተካፉል ስነ ምህዳርን ለመገንባት በባለድርሻ አካላት መካከል ውይይት በተካሄደበት ወቅት ነው። በአካታችና ዘላቂ ፋይናንስ ማዕከልና በኤፍኤስዲ አጋርነት በተዘጋጀው በዚህ ውይይት ላይ በኢስላማዊ ፋይናንስ ዙሪያ የሚሰሩ ባለሙያዎች ተሳትፎበታል። በመድረኩም የዘርፉ ባለሙያዎች በሀገራችን የተካፉል ኢንሹራንስ ሊያስተካክላቸው ስለሚገቡ ጉዳዮች በስፋት ሀሳባቸውን አጋርተዋል። ሸሪዓን መሰረት ያደረገ የኢንሹራንስ አገልግሎት የሚሰጡ የተካፉል አገልግሎት ለሚፈልጉ ተጠቃሚዎች በበቂ ሁኔታ ተደራሽ እንዳይሆን እንቅፋት የሆኑ ጉዳዮች በውይይቱ ተነስተዋል። የመፍትሄ ሀሳቦችም ቀርበዋል። በዚህም ወጥ የሆነ የተካፉል ኢንሹራንስ መተግበሪያ ህግ በሀገራችን ላይ አለመኖሩ፣ ወጥ የሆነ የዓለም አቀፍ መስፈርቶችን ያሟላ አለመሆኑ እንዲሁም በቂ የካፒታል መጠን አለመኖሩ እንደ እንቅፋት ተነስቷል። ተካፉል በዓለም አቀፍ ደረጃ 33.14 ቢሊዮን ዶላር ካፒታል ሲኖረው በሀገራችን ደግሞ 445 ሚሊዮን ብር መሆኑ ተገልጿል። ለእነዚህ ችግሮች ከባለሙያዎች ዘንድ የመፍትሄ ሀሳቦችም ቀርበዋል። በዋናነት ናሽናል ሸሪዓ ቦርድ ቢቋቋም የሚል የመፍትሄ ሀሳብም ቀርቧል። በዘርፉ ላሉ ችግሮች መፍትሄ ያመጣ ዘንድ ህጋዊ ፍሬምወርክ እየተሰራ ነውም ተብሏል። የጉምሩክ አሰራርን የሚያቀላጥፍና 21 አንቀጾችን የሚያሻሽል ረቂቅ አዋጅ ቀረበ። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በጉምሩክ አዋጅ ማሻሻያ ረቂቅ ላይ ከአስረጂዎች ጋር ውይይት አካሂዷል። ማሻሻያው በጉምሩክ አፈጻጸም ላይ እንቅፋት የሆኑ 21 አንቀጾችን በመለወጥ ዘመኑን የዋጀ አገልግሎት ለመስጠት ያለመ መሆኑ ተገልጿል። የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጄ ነባሩ አዋጅ ለረጅም ጊዜ ያገለገለ በመሆኑ አሁን ያለውን የንግድ እንቅስቃሴ ፍላጎት ለማሟላት ማሻሻያ ማድረግ አስፈላጊ ሆኖ ተገኝቷል ብለዋል። በገንዘብ ሚኒስቴር የህግ አማካሪ የሆኑት አቶ ዋሲሁን አባተ በበኩላቸው አዋጁን ሙሉ በሙሉ ለመቀየር ረጅም ጊዜ ስለሚወስድ አሁን ላይ ስራን እያስተጓጎሉ ባሉ ድንጋጌዎች ላይ አስቸኳይ ልባት ለመስጠት ማሻሻያው መቅረቡን አስረድተዋል። በረቂቁ የእቃዎች ዋጋ አተያይ የቅሬታ ምንጭ እየሆነ በመምጣቱ ከአሁን በኋላ አስመጪዎች የሚያቀርቡት ደረሰኝ ትክክለኛነት ተረጋግጦ ዋጋ የሚወሰንበት ግልጽ አሰራር እንደሚዘረጋም ተደንግጓል። ይህ ማሻሻያ የንግዱ ማህበረሰብ ቅሬታዎች ከመቅረፍ ባለፈ በጉምሩክ ጣቢያዎች የሚታየውን የአገልግሎት መዘግየት በእጅጉ ይቀንሳል ተብሎም ይጠበቃል። ጋና ከ20 ዓመታት በኋላ ለመጀመሪያ ጊዜ የዳማንግ የወርቅ ማዕድን ቁፋሮ ፍቃድ ለሀገር በቀል ኩባንያ ሰጠች። የጋናው የማዕድን ኮሚሽን ጨረታው ኢንጂነርስ ኤንድ ፕላነርስ ለተሰኘው የሀገር ውስጥ ኩባንያ እንዲሰጥ ምክረ ሀሳብ ማቅረቡን የመሬትና ተፈጥሮ ሀብት ሚኒስትሩ አማኑኤል አርማህ ኮፊ አስታውቀዋል። ሚኒስትሩ አክለውም የጨረታ ሰነዱ ኩባንያው ከዳማንግ ማዕድን ቁፋሮ ስራ ከመሰረተ ልማትና ከስነ ምድር ጋር የተያያዙ ተገቢ ልምዶችና እውቀቶች አሉት ብለዋል። በ505 ሚሊዮን ዶላር መንግስት ተጫራቾች እንዲያሟሉ ያስቀመጠውን አነስተኛ የገንዘብ
አቅም መስፈርት ማሟላቱን ሚኒስትሩ አጽንኦት ሰጥተው ገልጸዋል። በአጭሩ ኩባንያው ባቀረበው እጅግ አዋጭ የጨረታ ሰነድ የዳማንግ ማዕድንን የማንቀሳቀስ ከፍተኛ ብቃት እንዳለው አሳይቷል ሲሉ ተናግረዋል። የወርቅ ማዕድን ማውጫው ላለፉት 2 አስርት ዓመታት በደቡብ አፍሪካው ጎልድ ፊልድስ ኩባንያ ስር እንደነበርም ተዘግቧል። በመጨረሻም ወደ ጤና መረጃችን ስናምራ ሙስጣፋ መሐመድ ያዘጋጀውን ሀያት ከማል ታቀርብልናለች። በዛሬው የጤና መሰናዷችን ስለ ጤና አዳም እናነሳለን። ጤና አዳም ከባህላዊ መድኃኒትነት እስከ ዘመናዊ የጤና በረከቶችና ለጥንቃቄዎችም እንዲሁ የሚረዳ ተክል ነው። በኢትዮጵያ ቡና ካለው ሚና ባሻገር ጤና አዳም በዓለም አቀፍ ደረጃ በባህላዊ ሕክምና ዘርፍ ስሙ ገናና ከሆኑ እጽዋት መካከል አንዱ ነው። ሳይንሳዊ ጥናቶች እንደሚያመላክቱት ይህ ተክል ጸረ ባክቴሪያ፣ ጸረ ፈንገስና ጸረ መርዝ የሆኑ ተፈጥሯዊ ንጥረ ነገሮችን በውስጡ የያዘ ሲሆን በተለይ በአውሮፓ፣ በሰሜን አፍሪካና በሀገራችን ኢትዮጵያ ለተለያዩ የጤና ችግሮች እንደ መፍትሄ ሲያገለግል ቆይቷል። ተክሉ በተለያዩ የዓለም ክፍሎች ለተለያዩ የህክምና አገልግሎቶች ይውላል። በኢትዮጵያ ለሆድ ህመም፣ ለተቅማጥ፣ ለልብ ህመም፣ ለኪንታሮትና ለኢንፍሉዌንዛ ወይም ጉንፋን በስፋት ጥቅም ላይ ይውላል። የደረቀ ፍሬው ተፈልቶ ለተቅማጥ፣ ቅጠሉ ደግሞ ለህፃናት ሆድ ህመም እንደ መድኃኒትነት ይጠቅማል። በሰሜን አፍሪካ አልጄሪያን ጨምሮ ተክሉ ተዘብዝፎ የሚገኘው ፈሳሽ ለጆሮ ህመም፣ ለጉንፋንና ለአንጀት መታወክ ጥቅም ላይ ይውላል። አልጄሪያውያን ለሚያስመልሳቸውና ትኩሳት ላለባቸው ህጻናት ፈሳሹን በአፍንጫቸው በጠብታ መልክ ይሰጣሉ። በአንዳንድ ሀገራት እንደ እባብ ያሉ መርዛማ እንስሳት ሲነድፉም እንደ ማርከሻነት ያገለግላል። ጠንካራ ሽታ ስላለውም ጊንጥን፣ ቁንጫንና የተለያዩ ነፍሳትን ከአካባቢው ለማራቅ ይረዳል። ጤና አዳም ከህክምና ባለሙያ ጋር በመመካከር ሲወሰድ የሚከተሉትን ጥቅሞችም ይሰጣል። በጡንቻ ላይ የሚፈጠር ውጥረትንና በወር አበባ ወቅት የሚከሰት ቁርጠትን የማርገብ ኃይል አለው። በሻይ መልክ መጠጣቱ ለሽንት ቧንቧና ለአንጀት ኢንፌክሽን እንዲሁም እንደ ሳልሞኔላ ያሉ የምግብ መመረዝን የሚያስከትሉ ባክቴሪያዎችን ለመከላከል ይረዳል። ተክሉ የነርቭ ስርዓትን የማረጋጋት ባህሪ ስላለው እንቅልፍ ለሚጥላቸው ሰዎች እፎይታን ይሰጣል። በአንጓዎች ላይ የሚፈጠርን ብግነትም የመቀነስ አቅም አለው። ሊደረጉ የሚገቡ ጥንቃቄዎችና የጎንዮሽ ጉዳቶችን ስንመለከት ጤና አዳም ጥቅሙ የበዛ ቢሆንም አጠቃቀሙ ጥንቃቄ ካልታከለበት ጉዳቱ የከፋ ሊሆን ይችላል። ከጤና አዳም የሚወጣው ዘይት በቀጥታ ቆዳ ላይ ካረፈ ቆዳን ሊያቀላና ውሃ ሊያስቋጥርም ይችላል። በከፍተኛ መጠን መወሰዱ ለሰውነት መመረዝ ይዳረጋል። ጤና አዳም ጽንስ የማስወረድ ከፍተኛ አቅም ስላለው ነፍሰ ጡር እናቶች በምንም መልኩ በከፍተኛ መጠን ሊጠቀሙት አይገባም። ከልክ በላይ መጠቀም ለከፍተኛ የጨጓራ መቆጣትም ይዳረጋል። በአጠቃላይ ጤና አዳም በተፈጥሮ የታደልነው ትልቅ የጤና ስጦታ ቢሆንም በተለይ ለሕክምና ተግባር ሲውል የእጽዋት ባለሙያዎችን ወይም የጤና ባለሙያዎችን ማማከር ተገቢ መሆኑን ጥናቶች ያሳስባሉ። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።